ወንድ ልጅን የምትቆጣጠሪበት 7 ነገሮች። እነዚህ 7 ነገሮችን ካደረግሽ በፍቅርሽ ያብዳል፣ ካንቺ ሱስ ይዘዋል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ለየት ያለ ክብር ስጪው። ብዙ ወንዶች ፍቅርን ከክብር በኋላ ነው የሚፈልጉት። ክብር ሳትሰጪው የልብሽን ፍቅር በተለያየ አይነት መንገድ ለማሳየት ብትሞክሪ ይሄ ለወንድ ልጅ አይገባውም። ወንድ ከፍቅር ይልቅ ክብርን ይወዳል። ስለዚህ ሁሌም ባገኘሽው ቁጥር በክብር አናግሪው። እያንዳንዱ ድርጊትሽ ውስጥ አክብሮት ይኑር። ይሄ ድርጊትሽ ለወንዱ እንደ ከባድ ሱስ ነው። በውስጡም እርሷ በጣም ታከብረኛለች የሚል እምነት ያድራል። ክብር ማለት በጓደኞችሽና በጓደኞቹ ፊት እውቅና መስጠት፣ እሱ ሲናገር በዝምታ ማዳመጥ፣ ሐሳቡን መደገፍ፣ ከእርሱ ጎን መቆም፣ ወገኑ መሆን፣ ንግግሩን አለማቋረጥ፣ በየትኛውም ሁኔታ ውስጥ ለሚያደርጋቸው ነገሮች ትኩረት መስጠት። አስተያየት ሲሰጥሽ በምስጋና ተቀበይ። ውሳኔዎቹ አስገራሚና የአስተዋይ ወንድ ውሳኔ እንደሆነ ዘወትር ንገሪው። ወንድ ልጅ ክብር ሲሰማው የውስጥ ኃይሉ ይነሳሳል። በተለይ ካንቺ ክብር ካገኘ የትኛውንም ተራራ አፍርሶ ወርቁን ማውጣት ይችላል። ይህ ነው ወደ ጥልቅ ፍቅር የሚመራው። ካንቺ ውጪ ሴት ያለም አይመስለውም። በአጠቃላይ ካንቺ ብቻ ሊያገኝ የሚችለውን ክብርና እውቅና ስጪው። ወንድ ለዘላለም ያንቺ እስረኛ እንዲሆን ከፈለግሽ ዘወትር ሱሱ መሆን አለብሽ። የትም የማያገኘውን የትኛውም ሴት የማትሰጠውን ክብር ስጪው። ሴቶች ይህ ሲነገራችሁ አንድ ፍርሃት ይሰማቸዋል። ከልክ በላይ አክብሬው በኋላ ቢኮራብኝስ፣ ቢጨነንብኝስ፣ ቢንቀኝስ የሚል ፍርሃት አለባቸው። ይህ በፍጹም የተሳሳተና በራስ መተማመን ማጣት ነው። ከልክ በላይ የሚያከብረው ፈጣሪ ብቻ ነው። አንቺ ዘንድ ያለውን ክብር ያለ ስስት አሳየው፣ ስጪው። ይህንን በድፍረት ካደረግሽ አንቺ እድሜ ልክ ንግስቱ ትሆኛለሽ። ሁለተኛ፣ ዓላማውን የምትደግፊ ከሆነ አብዛኛውን ጊዜ ሴቶች የተሳካለትን ወንድ እንጂ ወደ ስኬት የሚራመድን ወንድ አይፈልጉም። ወንድ ደግሞ ከተሳካለት በኋላ የምትመጣውን ሴት አይፈልግም፣ አያከብርምም። ስለዚህ በአንድ ወንድ ህይወት ውስጥ ንግስት ሆነሽ መኖር ከፈለግሽ ወደ ዓላማው አብረሽው ተጓዢ። ስኬታማ እንደሚሆን ንገሪው። የያዘው ዓላማ ትልቅ መሆኑን ንገሪው። አንቺም የዛ ዓላማ ተካፋይ በመሆንሽ ደስተኛ መሆንሽን ንገሪው። ያንተ አይነት ዓላማ ያላቸው ወንዶች ቁጥር በጣም ጥቂት ናቸው ብለሽ ንገሪው። ሁሌም በእርሱና በያዘው ዓላማ እንደምትኮሪና እንደምትደመሚ ንገሪው። ይህን ስታደርጊ ወደ ዓላማው በሚያደርገው ጉዞ ላይ ለተራበችው ነፍሱ ስንቅ ትሆኛለሽ። ውስጡ ያለውን ጀግንነት የበለጠ እንዲያወጣ ታግዣዋለሽ። ወንዶች እንደዚህችን አይነት ሴት በማንምና በምንም አይተኩም። ወንድ ሁሉ ይችን ሴት ይመኛታል፣ ይፈልጋታል። ከዓላማው ጎን የምትቆሚ ከሆነ ለዘላለም በልቡ ዙፋን ላይ ነግሰሽ ትኖሪያለሽ። የማይለቅ ሱስ ነው የምትሆኝበት። ሶስተኛ፣ ዝምታና ርቀት። አንዳንድ ጊዜ ትንሽ ርቀት መውሰድ ዋጋሽን ያሳየዋል። ሁል ጊዜ በቅርቡ የምትሆኚ ከሆነ አስፈላጊነትሽን ሊቀንሰው ይችላል። ግን መጠን ያለው ርቀት እርሱ የበለጠ እንዲፈልግሽ ያደርገዋል። አንዳንዴ ጥፋት አጥፍቶ ያ ጥፋቱ ለራሱ ግልጽ ሆኖ እስኪታየው ድረስ ዝም ብለሽ የሚያስተውልበትን ጊዜ እንዲያገኝ ራቅ በይው። ያለ ምክንያት ግን መራቅ ጥቅም የለውም። ጥበበኛና ብልህ ሴት ያለ ምክንያት ወንድን አትርቅም። ያለ አንዳች ሰበብም ወንድን ችላ አትልም። ስለዚህ አግባብ በሌለው ጉዳይ ላይ የሚከራከርሽ ከሆነ፣ ሁሌም ትክክል ነኝ የሚል ከሆነ፣ ጥፋቱ እስኪገባው ድረስ ከስህተቱ መንገድ እስኪመለስ ርቀትሽን በመጠበቅ በዝምታ ግጪው። ነገር ግን ርቀትንና ዝምታሽን በልክ አድርጊው። ከልኩ ካለፈ ግንኙነቱን ሙሉ በሙሉ ሊያበላሸው ይችላል። ደግሞ የምነግርሽ ነገር በራስ መተማመን እንደሌላት ሴት ያለ በቂ ምክንያት ከመሬት ተነስተሽ አትዝጊው፣ አትራቂው። ብዙ ጊዜ በራስ መተማመን የሌላቸው ሴቶች የበለጠ የወንድን ትኩረት ለማግኘት ሲሉ ያልተፈጠረ ታሪክ ፈጥረው ወከባ ውስጥ ይገባሉ። ይህ አግባብነት የሌለው ነገር ነው። እሱን መቅጣት ያለብሽ በራስሽ ክፍተት ሳይሆን በራሱ ክፍተት ነው፣ በራሱ ጥፋት ነው። አብዛኞቹ ሴቶች በሆርሞን መለዋወጥ ምክንያት ጸባያቸውንም በፍቅረኞቻቸው ላይ ይለዋወጣሉ። ይህ ትክክል አይደለም። አንቺ አእምሮሽ እንጂ ጊዜያዊ ሆርሞንሽ ወይም ስሜትሽ ሊመራሽ አይገባም። ሰው መሆንሽን እወቂ። ስለዚህ ይህንን መርህ መጠቀም ያለብሽ በመካከላችሁ በቀልድ የማይታለፍ ችግር ሲፈጠር ብቻ ነው መሆን ያለበት። ይህም ቢሆን መጀመሪያ ተቀምጣችሁ ለመነጋገርና ለመፍታት ሞክሩ። እሱ አልፈልግም ካለ ነው ይህንን መርህ መጠቀም ያለብሽ እንጂ በትንሽ በትልቁ ከመሬት ተነስተሽ የሕፃን ሥራ መስራት የለብሽም። ከመሬት ተነስተሽ ልትዘጊውና ልትርቂው አይገባም። ልጅነትና አለመብሰል ይሆንብሻል። አራተኛ፣ አካላዊና ስሜታዊ ቅርበት። ፍቅርን በተለያዩ መንገዶች መግለጽ። አካላዊ ንክኪዎች። በአካል መቅረብ የስሜት ግንኙነትን ያጠናክራል። እርሱ ከአንቺ ጋር ከፍተኛ ቅርርብ እንዳለው ከተሰማው ሌላ ቦታ የመሄድ ሐሳቡም አይመጣለትም። ወንድ ለአካላዊ ንክኪና ለፍቅር ጨዋታ ትልቅ ቦታን ይሰጣል። ወንድን ልክ እንደ ብረት ሰንሰለት ጠፍንጎ የሚያስረው ነገር አካላዊ ቅርበትና የፍቅር ጨዋታ ነው። በዚህ ነገር ዙሪያ የተለየ ሴት ከሆንሽ፣ ነፃነትና ግልጽነት ካለሽ እመኝኝ የንግስናውን ቦታ ይሰጥሻል። ወንዶች እዚህ ምድር ላይ ከምንም ነገር በላይ የሚወዱት ነገር ቢኖር የፍቅር ጨዋታን ነው። አፈጣጠራችን ለዚህ ቅርብ ነው። ዶፓሚንና
ኦክሲቶሲን የሚባሉት የደስታ ሆርሞኖች የሚመነጩት በፍቅር ጨዋታ ጊዜ ነው። ይህ ደስታ ለወንዶች ወደር የለውም። ከየትኛውም ደስታ የሚያስቀድሙት ደስታ ነው። እንደውም የጥሩ ግንኙነት መለኪያ አድርገን እንቆጥራለን። ጥሩ የፍቅር ጨዋታ ከሌለ ግንኙነቱ እንዳልተሟላ ይሰማናል። ስለዚህ የግንኙነት ጥንካሬን በዚህ ልንመዝን እንችላለን። አንዳንድ ወንዶች እንደውም ጭንቀት ውስጥ ሲገቡ በፍቅር ጨዋታ ራሳቸውን ለማስታገስ ይሞክራሉ። ይህም ስሜታዊ ረፍት ይሰጣቸዋል። ስለዚህ ወንድ ልጅ በፍቅር ጨዋታ ላይ ልክ እንደርሱ አይነት የተነቃቃ ስሜት ካለሽ አንቺን ልክ እንደ አማልክት እግርሽ ስር ይወድቃል። ወንዱን በዚህ ማስደሰት ከቻልሽ የማንነቱን ማስተር ኪ እንዳያሽ መቁጠር አለብሽ። እኛ ወንዶች በፍቅር ጨዋታ ጉዳይ ሃይማኖተኛ ሴት አንፈልግም። በዚህ ጉዳይ ልክ እንደ እብድ ደፋር መሆን አለባት ብለን እናምናለን። ወንዶች ሁሌም ሴቷን እናድርግ ብለው ከሚጠይቁት ይልቅ ሴቷ ራሷ አንዳንዴ እናድርግ ብላ ወንዱን ብትጠይቀው ወንዱ ለዚህ ሴት የበለጠ ፍላጎትና ክብር ይኖረዋል። በእርግጥ አብዛኞቹ ሴቶች እንደዚህ ብጠይቀው ይቺ ባለጌ ይለኛል፣ ክብሬን ያዋርደዋል ብለው ያስባሉ። ነገር ግን ይህ የተሳሳተ ነው። እንደውም በተቃራኒው ነው። ወንዱ የበለጠ ደስተኛ ይሆናል። የተለየች በራሷ መታመን እንዳላት ሴት ይቆጥራታል። ይህ በራሱ ወንዱ ዘወትር እንዲያሳድድሽና እንዲመኝሽ፣ እንዲወድሽ፣ እንዲፈልግሽ ያደርጋል። አምስተኛ ግልጽ ድንበር ወይም ባውንደሪ ማኖር። ይህን እፈልጋለሁ፣ ይህን አልፈልግም፣ ይህን እቀበላለሁ፣ ይህን አልቀበልም በማለት ግልጽ ድንበር ማስቀመጥ ክብርን ያመጣል። ድንበር የሌለው ግንኙነት ክብደት የለውም፣ ቀላል ነው። ወንዶች ድንበር ያላትን ሴት በእጅጉ ያከብራሉ፣ ይወዳሉ፣ ይከታተሏቸዋል። ድንበር ሲባል ደግሞ የተጋነነ ሳይሆን ክብሯን የምትጠብቅበት ድንበር ማለት ነው። ልኳን አውቃ የምትኖር ሴት ድንበር ያላት ናት። ይሄ ግልጽ ድንበር ደግሞ ለወንዱ ብቻ ሳይሆን ለየትኛውም ሰው የምትጠቀምበት መሆን አለበት። ወንዱ ላይ ብቻ የሚሰራ ህግ መሆን የለበትም። ቤተሰቧና ጓደኞቿ ላይም ጭምር የሚሰራ የግል አቋም መሆን አለበት። ለምሳሌ ከብዙ ወንዶች ጋር ከልክ ያለፈ ግንኙነት ያላት ሴት በብዙ ወንዶች ዘንድ አትከበርም። ልክ እንደ ህዝብ ስልክ ናት። የህዝብ ስልክ ትዝ ይላችኋል? ማንም ሰው ሳንቲም ይጨምርበታል፣ ወደ ፈለገውም ይደውልበታል። ማንኛውም መንገደኛ የሚጠቀመው ስልክ ነው። ገደብ ወይም ባውንደሪ የሌላትም ሴት ልክ እንደዚሁ ናት። ማንም ሰው በክፉ የሚመኛት፣ ማንም ሰው የሚጠቀምባት፣ እርሷ እኮ ካገኘች ወንድ ጋር ሁሉ የምትጋደም ናት የምትባል ናት። ስለዚህ በተለይ ከወንዶች ጋር ገደብ ማስቀመጥ አለብሽ። እንደዚህ አይነት ሴት ከሆንሽ ይሄ የሚወድሽ ወንድ ልክ እንደ ውርስ ሀብት ነው የሚጠብቅሽ፣ የሚያከብርሽ፣ የሚንከባከብሽ። ዋጋሽ እጅግ ታላቅ ይሆናል። በዓለማችን ላይ የስኬታማ ወንዶች ሚስት ባውንደሪ ያላቸው ናቸው። ወንዶች ባውንደሪ የሌላትን ሴት ለይተን እናውቃለን። ይህችን ሴት ይዤ የስኬት ማማ ላይ መውጣት እችላለሁ ብለን በድፍረት መናገር እስክንችል ድረስ ባውንደሪ ያላትን ሴት ጠንቅቀን እናውቃለን። ስለዚህ ለእያንዳንዱ ነገርሽ ባውንደሪ ወይም ገደብ ይኑርሽ። ወንዱ እንደ ጥላ ይከተልሻል። ስድስተኛ ሰላም የምትሰጪ። ብዙ ወንዶች ግጭት ያልበዛበት ቦታ ይፈልጋሉ። በእያንዳንዱ ነገር የምትጨቃጨቅ ሴት የወንዶች ጠላት ናት። ሴቷ ምንም ያህል ቆንጆ ብትሆን የምትጨቃጨቅ ከሆነ ግን በወንዱ እይታ አስቀያሚ ናት። ወንዶች ጭቅጭቅ አንወድም። የአንዲት ሴት ውበቷ ሰላም መስጠቷ ነው። ስትናገር የተረጋጋች፣ ድምጿን ቀንሳ በስነ ስርዓት የምታወራ፣ ረብሻና ውካታ የማትፈጥር፣ ችግርን በጊዜ መፍታት የምትፈልግ፣ ነገርን በልባ የማትይዝ የዚች አይነት ሴት የሁሉም ወንዶች ምኞትና ፍላጎት ናት። ወንድ ልጅ ሁሉ ነገር ሞልቶ ሰላም በሌለበት ቤትና ህይወት ውስጥ መኖር አይፈልግም። ስለዚህ ሴት ልጅ ወንድ እንደ ጥላዋ እንዲከተላት ከእርሷ ውጪ ወደ ሌላ እንዳያይ ከፈለገች ሰላም የምትወድ መሆን አለባት። ሁሉንም ነገር ሰጥተሽው ሰላም ከከለከልሽው ወንዱ ራሱን እንደ እድለ ቢስ ይቆጥራል። ሰላም የምትሰጥ ሴት የወንዶች ሱስ ናት። ብዙ ወንዶች በጣም የሚያፈቅሯቸውን ሴቶች መልሰው የሚጠሉበት ምክንያት ሰላም ስለማትሰጣቸው ነው። ስለዚህ በግንኙነት ውስጥ ሰላም ለወንድ ልጅ ትልቅ ቦታ አለው። ሰላም በሌለበት ቦታና ህይወት ውስጥ ወንድ ስኬታማ ሊሆን አይችልም። እንደውም የነበረውን ብቃቱን ያጣል። ስለዚህ ያንቺ ሰላማዊ መሆን እርሱን ወደ አንቺ ያቀርበዋል። በትንሽ ትልቁ የምትጨቃጨቂ ከሆነ እንዳንቺ አስቀያሚ የለም። ስለዚህ ወንዶች ሰላም ለምትሰጣቸው ሴት ነፍሳቸውንም ይሰጣሉ። የሰላምን ዋጋ እወቂ። ሰባተኛ የስሜት እርግጠኝነት እንዲሰማው ማድረግ፣ ኢሞሽናል ሴኩሪቲ። ይህ በጣም ጥልቅ የሆነ ድርጊት ነው። ወንድ ብዙ ጊዜ አይናገርም እንጂ በልቡ ይህን ይፈልጋል። እርሷ ከኔ ጋር ነች ብሎ ባንቺ መተማመን ይፈልጋል። ስሜቱ ሁሌም የሚተማመንብሽ ከሆነ እመኚኝ፣ ልብ ውስጥ ላትወጪ ለዘላለም እየገባሽ ነው። መቼም ቢሆን የማትከዳኝ፣ በየትኛው ሁኔታ ውስጥ የምተማመንባት ሴት ናት ብሎ እስኪያምን ድረስ ስሜቱን ባንቺ እርግጠኛ አድርጊው። በነገራችን ላይ ወንድ ልጅ ለአንቺ ይህን አይነት እምነት ካለው ከአምላኩ ቀጥሎ የሚያምነው አንቺን ብቻ ይሆናል። ወንድ ልጅን ከምትቆጣጠሪባቸው ቁልፍ ነገሮች አንዱ ይሄ ነው። የስሜት እርግጠኝነት ይኑረው። እሷ ከኔ ጋር ናት፣ የኔ ሰው ናት፣ በህይወቴ ውስጥ እሷ ትኖራለች ብሎ እስኪያምን ድረስ እርግጠኛ አድርጊው። ይህ ሲሆን ወንድ ሁሉ ነገሩ ካንቺ ጋር ይሆናል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ለሚያስፈልገው ሰው ሼር አድርጉ።